ቤተሰቦቼን ለመተዋወቅ እንኳን ሰዓት አታከብርም አይደል? ከኋላሽ ነኝ ፍቅር። ማናት? እህቴ ናት። ቤተሰቦችሽን ልተዋወቅ አይደል የምንሄደው? እኔ ያለኝ አንድ እሷን ብቻ ነው። ለዛ ነው ወጉን ለመጠበቅ ይሻት የመጣሁት። እና እንደዚህ ለብሳችሁ ነው ቤተሰቦቼን የምትተዋወቁት? ምነው አላማረብንም? ከዛሬ ነገ ትሻሻላለክ ብዬ ነው እስከዛሬ ታገስኩ። ከዛም አልፎ ቤተሰቦቼን ላስተዋውቅ የወሰንኩት። አንተ ግን እያድር ይብስብካል። ያንተ አንሶኖችን ደግሞ እንደደህና ሰው ይዘህብኝ የመጣኸው? አያው እስኪ ልብሷን ምን አለ የታጠበ ልብስ እንኳን ቢሆን እንደዚህ ተዝረክርከ የጎዳና ልጅ መስላ ነው ቤተሰቦቼ የምትታወቀው? ዝም በይ። እንዴት ብትንቂ ነው እህቴ የምትናገሪያት? ያለ አባትና ያለ እናት ብቻዬን አፈርግጬ ያሳደግኳትን እንደ ልጅ የማያትን እህቴን ትላንት ምትሽ ትናገሪያታለሽ? አልጨረስኩም። አንቺ አይደለሽም ስታግሽኝ የነበርሽው፣ እኔ ነኝ ስታግስሽ የነበረው። የአንቺን ቤተሰብ ለመታወቅ ግዴታ ጥበብ ወይ ሱስ ማሰፋት አይጠበቅብንም። የምታፈቅሪው እኔን እንጂ ልብሴን አይደለም። ፍቅር ማለት እንደዚህ በንቀት የሚኖር ህይወት አይደለም። ማንነቴን ወደሽና ተቀብለሽ የምትኖሪበት ሌላ ዓለም ነው። የእስካሁኑ ይበቃናል። ይሄ የፊልም ድርሰት የሚመስል ንቀትሽን ተቀብሎሽ አብሮሽ የሚኖር ወንድ ካለ ፈልጊና ግቢ። እኔ እህቴ መርጫለሁ። ምን? እንደዛ ነው። እህት ማለት